ኡቡንቱ የአንድነት ቃለ መሐላ ነው። ከብዙ ዓመታት በፊት የቀደሙት አባቶች የገቡት በአንድ የመቆም መሐላ። ዛሬ ኡቡንቱ የፍልስፍና መጠሪያ እንጂ እውነታ አይደለም። አፍሪካውያን እርስ በርስ ተጨካክነዋል። በደቡብ አፍሪካ ከ5 ቀን በኋላ አስፈሪ ቀን ይሆናል። መጤዎች ከሀገር እንዲወጡ እስከ ጁን 30 ድረስ ቀነ ገደብ ተቀምጦላቸዋል። በዕለቱ ብዙ አሳዛኝ ክስተት ሊፈጠርም ይችላል። መንግስታቸው ሊነሱ የሚችሉ ተቋሞችን ለመቆጣጠር ከ600 ሚሊዮን ራንድ በላይ ወጪ አድርጎ የጸጥታ ጥበቃ ዘመቻ አዘጋጅቷል። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትናም ሁከት የሚቀሰቀስ ከሆነ እንዳስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። ኡቡንቱ ዛሬ በአየር እንዳለ የማይዳሰስ የማይጨበጥ ደመናን መሰል የሌሊት ህልም ነው። በአሁኑ ወቅት መጤጠሎች፣ የዜኖፎቢያ ልክፍተኞች፣ የኢንስቲቱሽናል ዜኖፎቢያ ተግባሪዎች፣ ሰነድ የሌላቸው የውጭ አገር ዜጎች ከሰኔ 30 በፊት ደቡብ አፍሪካ ለቀው እንዲወጡ እያስፈራሩ ነው። ከዛ በኋላ ከተገናኘን እናንተን አያድርገን እየተባለም ይገኛል። ለምን ዜኖፎቢያ? ለምን አደገኛ ጥቃት? ለምን ክፉ ቀናት? ከዛሬ ሁነት ጀርባ የተደበቁ ረቂቅ ሐቆችን ፈልፈለን እናስረዳችሁ። ደቡብ አፍሪካ ከዘረኛው የአፓርታይድ ስርዓት ማነቆ ተላቃም በኔልሰን ማንዴላ መሪነት ወደ ዲሞክራሲ ስትሸጋገር መላው ዓለም ሀገሪቱን ሬንቦ ኔሽን እያለ የቀስተ ደመና ሀገር በሚል የልዩነት ውበት የይቅርታናም የሰላም ተምሳሌት አድርጓት ነበር። ይሁን እንጂ ከዚህ ደማቅ ተስፋ በስተጀርባም ላለፉት 3 አስርት ዓመታት በሀገሪቱ እየሆነ ያለው የዚሁ ተቃራኒ አሳዛኝና ጨለማ ድርጊት ነው። ይህም ከሌሎች አፍሪካና የኤዥያ ሀገራት በመጡ ስደተኞች ላይ የሚሰነዘረው የጭካኔ ጥቃት፣ የንብረት ውድመትና አግላይ የጥላቻ ስነ ልቦና ወይም ዜኖፎቢያ ነው። በዛሬው መሰናዶ የዚህን ጥልቅ ማህበራዊ ቀውስ ታሪካዊ መነሻዎች፣ ስልታዊ መንስኤዎችና ቁልፍ ታሪኮችን እንዲሁም ወቅታዊውን የሀገሪቱን ገጽታ በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ታሪክን የኋሊት በደቡብ አፍሪካ ለሚታየው የውጭ ዜጎች ጥላቻ ዋነኛው ታሪካዊ መነሻም እንደ አውሮፓውያን አቆጣጠር ከ1948 እስከ 1994 ዓ.ም ድረስ በሀገሪቱ የሰፈነው የአፓርታይድ ስርዓት ጥቁር ማህበረሰቡ ላይ ጥሎት ያለፈው ስነ ልቦናዊ መዋቅር ነው። አፓርታይድ ስርዓት የደቡብ አፍሪካን ጥቁር ማህበረሰብ ከቀሪው የአፍሪካ ሀገሩናም ከዓለም አቀፉ ማህበረሰብ ጋር እንዳይገናኝ በድንበርና በፖሊሲ ከልሎት ኖሯል። ጥቁር ደቡብ አፍሪካ ዜጎች ከሀገራቸው ውጭ ስላለው አፍሪካዊ ወንድማማችነትና ታሪክ ያላቸው ግንዛቤ እጅግ ውስን ነበር። ይህም ከዓለም መገለል አሊያም ሲስተሚክ አይሶሌሽን ፈጥሮባቸው ቆይቷል። ሁለተኛው በብሔር የተከፋፈለ ማህበረሰብ ውጤት ነው። እንደ አውሮፓውያን አቆጣጠር በ1994 ነፃነት ከተገኘ በኋላ የተከፈተውን ድንበር ተከትሎ በሚሊዮን የሚቆጠሩ ስደተኞች ወደ ሀገሪቱ መግባት ሲጀምሩ በአካባቢው ነዋሪዎች ዘንድ የማናውቀው ምጽአተኛ መጣብን የሚል ስጋትና ድንጋጤ በቀላሉ እንዲፈጠር አድርጓል። የነጩ አፓርታይድ መንግስት ጥቁሩን ማህበረሰብ በቆዳ ቀለም ብቻ ሳይሆን እርስ በርስ በየነገዳቸው ማለትም ዞሎ፣ ጦሳም፣ ሶቶ እያለ በመለየት በተለያዩ ባንቱስታንት በተባሉ ራሳቸውን የቻሉ ክልሎች ውስጥ አስኑሮም ነበር። ይህ ስልታዊ አሰራር ማህበረሰቡ ሌላውን የራሱ ጎሳ ያልሆነውን ሰው እንዲጠራጠር፣ እኛና እነሱ በሚል መለያ መነጽር እንዲመለከት አድርጎታል። ይህ ስነ ልቦና አፓርታይድ ወድቆ ነፃነት ከተገኘ በኋላ ወደኛ መለተም ደቡብ አፍሪካውያንና እነሱ ማለትም የውጭ ዜጎች ወደሚል ፍረጃ በቀላሉ ተሻገረ።
በደቡብ አፍሪካ ስደተኞችን ለመጥራት የሚጠቀሙበት ማክዌሬ ክዌሬ የተባለው አግላይ ስም የዚህ ጥልቅ የባዕድነት ፍረጃ መገለጫ ነው። ጥቃቱ እንዴትና መቼ ተጀመረ? ምንም እንኳን እንደ አውሮፓ አቆጣጠር ከ1994 የነጻነት ማግስት ጀምሮ በተለያዩ ዝቅተኛ ኑሮን በሚመሩ ትንንሽ መንደሮች ውስጥ በስደተኞች ላይ የሚሰነዘሩ ጥቃቅን ጥቃቶችና ግድያዎች የነበሩ ቢሆንም ዓለምን ያስደነገጠውና በይፋ የተቀናጀ መጠነ ሰፊ የዜኖፎቢያ ጥቃት የፈነዳው ግን እንደ አውሮፓውያን አቆጣጠር በግንቦት ወር 2008 ላይ ነበር። የ2008ቱ የአሌክሳንድራ ክስተት የመጀመሪያው መጠነ ሰፊ ሁከት የጀመረው በጆሃንስበርግ ከተማ አቅራቢያ በምትገኘው አሌክሳንድራ በተባለች እጅግ ደሃናም ሰው በብዛት በሚኖርባት የሰፈር መንደር ውስጥ ነው። ግንቦት 12 ቀን 2008 ዓ.ም የአካባቢው ወጣቶች ስደተኞችን ስራችንንና የህዝብ መኖሪያ ቤታችንን ወሰዱብን፣ ወንጀልንም በሰፈራችን አስፋፉ በሚል ሰበብ ዱላ፣ ስለትና ሌሎች መሳሪያዎችን በመታጠቅ ማጥቃት ጀመሩ። ይህ ጥቃት በጥቂት ቀናት ውስጥ ሰደድ እሳት ሆኖ ወደ ሌሎች የሀገሪቱ ግዛቶች ማለትም ወደ ደርባን እንዲሁም ኬፕ ታውን ተዛመተ። በዚሁ የ2008ቱ ጥቃት ብቻ ቢያንስ 62 ሰዎች በጭካኔ ተገለዋል። ከነዚህ ውስጥ 1/3ኛው የደቡብ አፍሪካ ዜጎች የሆኑ የሌላ ጎሳ አባላት ነበሩ። በመቶዎች የሚቆጠሩ የውጭ ዜጎች የቆሰሉ ሲሆን ከ100 ሺህ በላይ ስደተኞች ንብረታቸው ተዘርፎና ተቃጥሎባቸው ከከተሙበት ቀዬ ተፈናቅሏል። በተለይ አንድ ሞዛምቢካዊ ስደተኛም በህይወት እያለ በእሳት ሲቃጠል የሚያሳየው ምስል በዓለም አቀፍ ሚዲያዎች ላይ ወጥቶ የሀገሪቱን ገጽታ በእጅጉ ጎድቶት አልፏል። የ2015 እና የ2019 ቀውሶች እንደ አውሮፓውያን አቆጣጠር በ2015 እና በ2019 ተመሳሳይ የተቀናጁ ጥቃቶች በድጋሚ ተከስቷል። በተለይም በ2015 ዓ.ም በደቡብ አፍሪካ ትልቁ ጎሳ የሆኑት የዙሉ ንጉስ ኪንግ ጋድዊል ዘልዌቲን ስደተኞች እቃቸውን ጠቅልለው ሀገራችንን ለቀው መውጣት አለባቸው የሚል ንግግር ማድረጋቸውን ተከትሎ በደርባን ከተማ የውጭ ዜጎች ሱቆች ላይ መጠነ ሰፊ ዝርፊያና ግድያ ተፈጽሟል። ለምን? የውጭ ሀገር ዜጎች ጥላቻ በደቡብ አፍሪካ ውስጥ ስር እንዲሰድ ያደረጉት ምክንያቶች ዘርፈ ብዙ ሲሆኑ በዋነኝነት ግን 5 ነጥቦችን መጥቀስ ይቻላል። አንደኛው ከፍተኛ የሥራ አጥነትና የኢኮኖሚ ድቀት ነው። ደቡብ አፍሪካ በዓለም ላይ ካሉ ከፍተኛ የሥራ አጥነት ቁጥር ካለባቸው ሀገራት መካከል ግንባር ቀደሟ ናት። በተለይ በዝቅተኛ መንደሮች ውስጥ በሚኖሩ ወጣቶች ዘንድ የሥራ አጥነት መጠኑ ከ50 በመቶ በላይ ይሻገራል። ማህበረሰቡ ከነጻነት በኋላ ያገኛል ተብሎ ተስፋ የተጣለበት የኢኮኖሚ እድገት ባለመምጣቱና ድህነቱ በመቀጠሉ ምክንያት የተሰማውን ቁጣ መተው ጥቃቅን ሱቆችን በስፋት በከፈቱት የዚምባብዌ፣ የሞዛምቢክ፣ የማላዊ፣ የናይጄሪያ፣ የሶማሌና የኢትዮጵያ ዜጎች ላይ ማላከክን መረጠ። ነገረኛ ሚስት በባሏ ጺም ትቀና የለ። ሁለተኛው የፖለቲከኞች ተንኮል ነው። ነጮች ፖለቲካል ስኬፕ ጎቲንግ ይሉታል። የሀገር መሪዎችና የአካባቢ ሹማምንት ማድረግ ያቃታቸውን የሕክምና፣ የትራንስፖርት፣ የሥራ ጥራት በሌሎች ላይ በማላከክ ህዝቡ ቁጣውን በሌላው ላይ እንዲወጣ የማድረግ ሰይጣን በፖለቲከኞች የሚቀናበት ፍየል እንደማገድ ያለ ጥበብ ነው ስኬፕ ጎቲንግ። በርካታ የደቡብ አፍሪካ ፖለቲከኞችና የአካባቢው ባለስልጣናት የየራሳቸው የአገልግሎት አቅርቦት፣ የቤት፣ የውሃ፣ የሕክምናና የኤሌክትሪክ እጥረት እንዲሁም የአስተዳደር ድክመት ለመሸፈን ስደተኞችን እንደ ማምለጫ ይጠቀማሉ። ህገወጥ ስደተኞች በብዛት እየገቡ የሀገሪቱን ነጻ የሕክምናና የትምህርት ስርዓት አጨናነቁት በማለት ህዝቡን ለጥቃት የሚያነሳሱ መግለጫዎችን በተደጋጋሚ ይሰጣሉ። አራተኛው ምክንያት ጤነኛ ያልሆነ የንግድ ፉክክር ነው። ከሌሎች የአፍሪካ ሀገራት የመጡ ስደተኞች በተለይም ኢትዮጵያውያንና የሶማሌ ዜጎች በትጋት በመስራትና ሸቀጥ ሱቆችን በአነስተኛ ዋጋ በማቅረብ ገበያውን በአጭር ጊዜ ውስጥ መቆጣጠር ችሏል። እነዚህ የውጭ ዜጎች ስፓዝ ሾፕስ በተባሉ ትንንሽ ሱቆች ውስጥ የተለያዩ አገልግሎቶችን በማቅረብ ክፍተት በነበረው የሀገሪቱ ገበያ ውስጥ መጠቀም ችሏል።
ይህ የስደተኞቹ ስኬት በአካባቢው ነጋዴዎች ዘንድ የቅናት ስሜት የፈጠረ በመሆኑ ነጋዴዎቹ ወጣቶችን ገንዘብ በመክፈል ሁከቶችንና ዝርፊያዎችን በስውር ያቀናጃሉ። አምስተኛው ምክንያት በህግ አስከባሪዎች ላይ ያለው እምነት መሸርሸር ነው። በደቡብ አፍሪካ ያለው የፖሊስ መዋቅር በሙስና የተጠመደ በመሆኑ የአካባቢው ነዋሪዎች ወንጀል ሲፈጸም ፖሊስ ስደተኞችን በገንዘብ እያለፈም አይቀጣቸውም የሚል እምነት አላቸው። በመሆኑም ህጉን በእጃቸው በመያዝ የመንደር ወይም የደቦ ፍርድ ለመስጠት በሚል ሰበብ በስደተኞች ላይ ጥቃት ያደርሳሉ። በእነዚህ 5 ምክንያቶች እጅግ ዘግናኝ፣ ሰቅጣጭና አሳዛኝ ጥቃቶች በደቡብ አፍሪካ ውስጥ ይፈጸማሉ። ዘንድሮስ ከጊዜ ወደ ጊዜ በደቡብ አፍሪካ ውስጥ ያለው የውጭ ዜጎች ጥላቻ መልክ እየቀየረ መጥቶ ፖለቲካዊ ስጋን ለብሶ ዘረኛ ነፍስን ተላብሶ አሳሳቢነቱን ከፍ አድርጎት መጥቷል። ቀደም ባሉ ጊዜያት ከላይ የጠቀስናቸው ጥቃቶቹ በድንገት የሚፈነዱና የሚበተኑ ሁከቶች የነበሩ ሲሆን አሁን ግን ኦፕሬሽን ዱዱላን የመሰሉ የተደራጁ የፖለቲካና የማህበራዊ ንቅናቄዎች ተፈጥሯል። እነዚህ ቡድኖች ህገወጥ ስደተኞችንና የአደንዛዥ እጽ አከፋፋዮችን እናስወጣለን በሚል መፈክር የውጭ ዜጎችን ሱቆች በይፋ ይዘጋሉ፣ ሰነድ ይጠይቃሉ፣ እንዲሁም ስነ ልቦናዊ ጫናና ማስፈራሪያዎችን ያደርሳሉ። ገፋ ሲልም በእነርሱ ስም ያልሆኑ ድብቅ ጥቃቶችን ይፈጽማሉ። ዋናው ዓላማቸው መጤዎችን ከሀገራቸው ማስወጣት እስከሆነ ድረስ ማድረግ ያለባቸውን ሁሉ ያደርጋሉ። በአሁኑ ወቅት ጥላቻው ከመንገድ ላይ ሁከት ባለፈም ወደ መንግስት ተቋማትም ውስጥ ዘልቆ ገብቷል። በመንግስት መስሪያ ቤቶች፣ በሆስፒታሎችና በፖሊስ ጣቢያዎች ውስጥ ስደተኞች ህጋዊ የመኖሪያ ፍቃድ አሊያም ፐርሚት እያላቸው እንኳን በዜግነታቸው ምክንያት እንግልትና መድሎ ይደርስባቸዋል። ይሁን እንጂ የህግ የበላይነትን ለማስከበር የሚጥሩና ስደተኞችን የሚደግፉ በርካታ የደቡብ አፍሪካ ሰብአዊ መብት ተሟጋች ድርጅቶችም በሀገሪቱ ውስጥ በንቃት ይንቀሳቀሳሉ። ነገር ግን ስልታዊ ማግለል ወይንም ኢንስቲቱሽናል ዜኖፎቢያ በደቡብ አፍሪካ በአሁኑ ወቅት ከባድ ደረጃ ላይ መድረሱን ከአካባቢው የሚወጡ መረጃዎች የሚያሳዩት ሀቅ ነው። በነገራችን ላይ የውጭ ዜጎች ጥላቻ የደቡብ አፍሪካ ብቻ የተለየ ክስተት አይደለም። በዓለም ታሪክ ውስጥ ተመሳሳይ ማህበራዊና ኢኮኖሚያዊ ቀውሶች ባጋጠሙ ጊዜም ተመሳሳይ ጥቃቶች በሌሎች ሀገራት ላይ ተከስተዋል። ለምሳሌ የናይጄሪያም ጋና መስትጎ ዘመቻ ማስታወስ ያሻል። ናይጄሪያ በነዳጅ ኢኮኖሚ በበለጸገችበት ወቅት በሚሊዮን የሚቆጠሩ የምዕራብ አፍሪካ ስደተኞች በተለይም የጋና ዜጎች ወደ ሀገሪቱ ገብተው ነበር። ነገር ግን እንደ አውሮፓ አቆጣጠር በ1938 የነዳጅ ዋጋ ሲያሽቆለቆልና ኢኮኖሚው ሲዳከም የናይጄሪያ መንግስት ስደተኞችን ለቀውሱ ተጠያቂ በማድረግ በአጭር ጊዜ ውስጥ ከ2 ሚሊዮን በላይ የጋና ዜጎችን በኃይል ከሀገሪቱ አባሯል። በአውሮፓና አሜሪካ ያለው የቀኝ ዘመም የፖለቲካ ንቅናቄም ተመሳሳይ ታሪክን ይነግረናል። በአሁኑ ዘመንም በበርካታ ምዕራባውያን ሀገራት ለምሳሌ በፈረንሳይ፣ በጀርመንና በአሜሪካ ያሉ የቀኝ ዘመም አሊያም ራይት ዊንግ ፖለቲከኞች ለሀገራቸው የስራ አጥነት፣ የቤት እጥረትና የወንጀል መጨመር ስደተኞችን ተጠያቂ የማድረግ ባህሪ አላቸው። ይህ አዝማሚያ በደቡብ አፍሪካ ካለው የጥላቻ ስነ ልቦና ጋር ተመሳሳይ መዋቅር አለው። ምናልባት የሚለያየው ባፋናዎቹ ባላቸው ኃይለኝነትና በለመዱት የቀውስ ስነ ልቦና ምክንያት የሚያደርሱት ጥቃት አሳዛኝና አስከፊ መሆኑ ነው። የአፍሪካ አንድነት አባቶች አፍሪካዊ አንድነትን ለማምጣት ኡቡንቱ ብለው ከዛሬ ብዙ ዓመታት በፊት ውጥን ቢያደርሱም ባፋናዎቹ የምን ኡቡንቱ ነው ሀ ለራስ ነው ብለው በነጣጣይ ድርጊታቸው ላይ በርትቷል። ምናልባት ለምን ባፋና ትላለም እነሱ ኳስ እንጂ ፖለቲካ አይደለም ትሉ ይሆናል። እሳት ካየው ምን ለየው ነው ወዳጄ። በአንድነት በደቡብ አፍሪካ እየተከሰተ ያለውን የህዝብን ጥቃት ለመቃወም በተቻለ መንገድ ድምጽህን አሰማ። እኔ ያለሁት አንተ ስላለ ነው፣ እነሱ ያሉት እኛ ስላለን ነው፣ እኛ የምንኖረው እነሱ ስላሉ ነው። የዛሬ ዝግጅታችንን በዙሉና ጦሳ አንደበት በኡቡንቱ መንፈስ a person in a person through other person ብለን እንቋጨዋለን። ሰላም በአፍሪካ ይሁን።